ሰላም እንደምን አላችሁ እንደምን ቆያችሁ ውድ ነው መልካም ሚዲያ ቤተሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው መልካም ሚዲያ ቆይታችን የተለያዩ መልእክቶች የምናያቸው አሉ ለጥንቃቄ የሚጠቅሙ የምንማርባቸው የምንታዘባቸው የተለያዩ መልእክቶችን ሰብሰብ አድርጌ ይዤላችሁ መጥቻለሁኝ። ቆይታችሁን ከኔ ጋር አድርጉ። ከናንተ የሚጠበቀው ፕሮግራሙ እስከ ፍጻሜው መከታተል ነው። እስኪ ለማንኛውም ሰሞኑን መነጋገሪያ ከሆኑት ጉዳይ መካከል እንግዲህ የ44ቱ ሙሽሮች ጉዳይ አነጋጋሪ ጉዳይ ነው። እስኪ እሱን እናድምጥና ተመልሰን እንገናኝ ወይም በሙቪ ደረጃ አይተን ተመልሰን እንገናኛለን። ቻችን እንደሚያውቁት አሻሚ ትርጉም አለው፣ ግን ጃንደረባው ጃንደረባ እንዳልሆነ አሳይቷል። 88 ሙሽራ በመደርደር ማለት ነው እና ትክክለኛ ትርጉሙ ዛሬ የታየበት ነው። እነዚህን ሙሽሮች ፍጻሜያቸውን ያሳምርልን። እንግዲህ እግዚአብሔር ቢፈቅድ በዛሬው ዕለት 88 ወይም 44 ሙሽሮችን በቤተክርስቲያን አማካኝነት ተድረዋል። ጋብቻቸውን በምስጢረ ተክሊል በምስጢረ ቁርባን ፈጽመዋል። እግዚአብሔር ቢፈቅድ በየዓመቱ ከዚህ እጥፍ እየሆነ በጣም ብዙ ወጣቶች ጋብቻቸውን በሥርዓተ ቤተክርስቲያን እንድትፈጽሙ እዚህ ያላችሁ ያላገባችሁ ሰው የደስታውን ቀን ማሳለፍ ያለበት በየት ነው? በቤተክርስቲያን ነው። ስንታመም ወደ ቤተክርስቲያን እንመጣለን ጠበል ለመጠመቅ፣ ስንሞት ፍታት እንዲፈታልን እንድንቀበር እንመጣለን። በችግራችን ጊዜ የምንመጣበትን አምላክ በደስታችን ቀን ወደ አንተ አንመጣም ልንለው አንችልም። ስለዚህ የመጨረሻውን የደስታ ቀን መባረክ ያለበት መቀደስ ያለበት እግዚአብሔር ነው። ይህንን አክብረው ነው ወንድሞቻችን እህቶቻችን ለአንድ ወር ያህል የጋብቻ ትምህርት ሲማሩ ስለ ምስጢረ ቁርባን፣ ስለ ልጅ አስተዳደግ ሕይወታቸው እንዴት መምራት እንዳለባቸው ሲማሩ ከከረሙ በኋላ በዛሬው ዕለት እንግዲህ ለዚህ ክብር በቅተዋል። እግዚአብሔር ፍጻሜያቸውን ያሳምርልን። እንደሰማችሁት እንግዲህ ወይም ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል አንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ተገንተው ትዳራቸውን የመሰረቱት ወንድሞች በስርዓተ ጋብቻ ማለት ነው በተክሊል እንደዚሁም ደግሞ በቁርባን ትዳራቸውን የፈጸሙት ወንድሞች አሉ። ለመናገር ፍጻሜያቸውን ያሳምርልን ነው የሁላችንም ምኞት። ትዳር ምን አይነት እንደሆነ እንግዲህ ሁላችንም እናውቃለን። ያገባችሁ ትዳራችሁን ጠንክራችሁ ያዙ። ያላገባችሁም ደግሞ እግዚአብሔር የፈቀደው ሰዓት ሁሉ ነገር በሚሳካበት ሰዓት በምን አይነት መልኩ ትዳራችሁ መፈጸም እንዳለባችሁ ከዚህ በለጠ አስተማሪ ነገር የለም። ዓለማዊ ቦታ ላይ ትዳራቸውን የሚያደርጉ ሰዎች አሉ። ያ ትክክል አይደለም፣ ስለማይጠቅም ማለት ነው። እግዚአብሔር መጀመሪያው ምድር ላይ ሆኖ ታውቃላችሁ አይደል? የመጀመሪያውን ተአምር በዶከማስ ቤት ተገንቶ በሰርግ ቤት ነው እንግዲህ ወይኑን ወይም ውሃውን ወደ ወይን ጠጅ የቀየረበትን ታሪክ ስናስብ ትዳርን እንዴት አድርጎ እንደመሰረተው ትዳር ቤተክርስቲያን ምሳሌ ነው። ታውቃላችሁ አይደለ? አሁንም ቤተክርስቲያናችን ያንን የክርስቶስን ትምህርት አስቀጥላን ያለችው ከ2000 ዓመት በኋላም እያስቀጠለች ያለችው እስከ ዓለም ፍጻሜ ትቀጥላለች ማለት ነው። በአጠቃላይ ኦርቶዶክሳዊ ሆነን በህይወታችን በኑሯችን እግዚአብሔርን ጣልቃ ማስገባት አለብን ነው። በሐዘናችን ብቻ ሳይሆን በደስታችንም እግዚአብሔር ጋር መሆን አለብን ነው። እግዚአብሔር ትዳራችንን፣ ኑሯችንን፣ ህይወታችንን እንዲባርክልን በእንደዚህ አይነት መልኩ ማከናወን አለብን። የትም ቦታ ላይ የማታገኙት ጸጋና ሀብት ነው ይሄ። በነገራችን ላይ የማንኛውም ቤተ አምልኮ ጋር ብትሄዱ ለማወዳደር ጭምር አይደለም። ይቺ ቅድስት ቤተክርስቲያን በምን አይነት መልኩ ልጆቿን በ40 በ80 ልጅነትን ሰጥታ መጨረሻ ላይ ለእንዲህ አይነት ክብር ለአቅመ አዳምና ለአቅመ ሔዋን ሲደርሱ ደግሞ በትዳር እንዲህ አቆራኝታ የክርስቶስን ስጋና ደም ሰጥታ ለእንዲህ አይነት ክብር የምታበቃ የትም አይደለም ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናትና ስለዚህ ይሄንን ነገር ሁላችንም በእጅ የተያዘ ወርቅ እንደ መዳብ ይቆጠራል እንዳይሆንብን በጥንቃቄ ይሄንን ነው ሃይማኖትን ማስቀጠል ማለት እምነትን ማስቀጠል ማለት ይሄንን ማስቀጠል ማለት ነው። አሁን 44 ሙሽሮች በዚህ መልኩ እንደ አይነት ህይወት ውስጥ ገብተው ይሄን ተቋም መሰረቱ ማለት ነገ ተነገ ወዲያ ከነሱ የሚወለዱ ልጆች አሉ፣ አገር የሚያገለግሉ አገር የሚመሩ ቤተክርስቲያን የሚያገለግሉ ከነሱ ጳጳሳት ይወለዳል፣ ዲያቆናት፣ ካህናት፣ ብዙ አገልጋዮች ይወለዳሉ። ብዙ እግዚአብሔር በእነሱ ላይ አድሮ ስራ ስለሚሰራ ማለት ነው። በቀጣይም ትዳራችሁን ህይወታችሁን በዓለማዊ ቦታ በሆቴል በመዘጋጃ ወይም ያልሆነ ቦታ የምታረጉ ቅድሚያ መስጠት ላለባችሁ ቅድሚያ ሰጡ። ወደ ዓለማዊ ቦታም ከመሄዳችሁ በፊት ቆም ብላችሁ ማሰብ አለባችሁ። ትዳራችሁ ኮንቲኒቲ ወይም ቀጣይነት እንዲኖረው ቤተክርስቲያን ጋር መጣበቅ፣ ከእግዚአብሔር ጋር መጣበቅ ጊዜው አይደለም ያለ እግዚአብሔርን የሚዘን ከባድ የሆነበት ዘመን በጣም ፈተናው ብዙ ስለሆነ ዓለማችን ላይ ያለውን ነገር ብዙ ስለምናውቀው
ከኔም በላይ ስለምታውቁ ስለምትረዱት ማለት ነው። ስለዚህ ይሄን ዓለም የምናሸንፈው በእምነታችን ነው። እምነት ሲባል ደግሞ የምናምነው አካል አለ፣ እግዚአብሔር ነው። እግዚአብሔርን ይዘን በማንኛውም በስራችን፣ በኑሯችን፣ በህዳራችን በማንኛውም በምንንቀሳቀስበት ዘርፍ እግዚአብሔርን ማስቀደም፣ እግዚአብሔርን መያዝ፣ በሐዘናችን በመከራችንም እግዚአብሔርን ጣልቃ እንዲገባ ማድረግ። በቃ አንኳኩ ይከፈትላችኋል ነው፣ አለቀ። እግዚአብሔርን ወደ ህይወታችን እንጋብዘው፣ እሱ ወደኛ ይመጣል፣ አለቀ። የኛን ነፃ ፍቃድ አሳልፈን እንስጠው ነው። ራሱ የሰጠን ነፃ ፍቃድ አሳልፈን ለሱ መስጠት። ያኔ የኛን ነፃ ፍቃድ ራሳችንን እናበላሸዋለን። በነገራችን ላይ ሰው በራሱ ነፃ ፍቃድ ነው ብዙ ጊዜ ወጥመድ ውስጥ የሚገባው። የራሳችንን ነፃ ፍቃድ እግዚአብሔር የሰጠን ነፃ ፍቃድ መልሰን ለሱ መስጠት፣ ያኔ እሱ የሰመረ ያደርገዋል፣ የተስተካከለ እንዲሆን ያደርገዋል። ስለዚህ በዚሁ አጋጣሚ ትዳራችሁን በዚህ አይነት መልኩ ለፈጸማችሁ እህቶች፣ ወንድሞች ፍጻሜያችሁን ያሳምርላችሁ እላለሁ እንደ ኖህ መርከብ ሚዲያ። እስኪ ደግሞ ወደ ቀጣይ መልእክት እንለፍ። በአዲስ አበባ ወተት ውስጥ የአስክሬን ማድረቂያ እየተጨመረ ነው ተባለ። ወተትና መሰል ምርቶችን የቆይታ ጊዜያቸውና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር እየተጠቀሙ እንደሚገኙ ተገልጿል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ነው የተናገረው። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ አቶ ሙላት ተስፋዬ በየጊዜው ክትትል በማድረግ ባዕድ ነገር የተቀላቀለባቸው ምርቶችን ለገበያ በሚያቀርቡት ላይ ህጋዊ እርምጃ እየወሰድን ነው ማለታቸው ተዘግቧል። በአሁኑ ሰዓት እንግዲህ በገበያው ባዕድ ነገሮች የተቀላቀለባቸው ምርቶች በገበያው አልቆሙም፣ ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ ነው ብለዋል። በተጨማሪም ይህንን ድርጊት የሚፈጽሙ ነጋዴዎች ላይ የሚወሰዱ እርምጃዎችና የቅጣት መጠኑን ከፍ ማድረግ እንደሚያስፈልግም አስረድተዋል ማለት ነው። በአዲስ አበባ የሚገኙ አንዳንድ የወተት ምርቶች ላይ የአስክሬን ማድረቂያ እየተገኘባቸው ነው። ወደ መርከብ ሚዲያ ቤተሰቦች እንግዲህ እንደሰማችሁት አዲስ አበባ ውስጥ በተለይ ከተማ አካባቢ ላይ ይሄ ነገር በጣም የተለመደ ነገር ነው። አሁን ላይ የመጣ መረጃ ብቻ አይደለም ባይዘው ከዚህ በፊትም ወተት ውስጥ የአስክሬን ማድረቂያ ኬሚካል እንደሚጨመር ነው ባልፎ ገደም እንደሚሰማ እናውቃለን። አሁን ግን የመድኃኒትና ቁጥጥር ባለስልጣን በዚህ ደረጃ ሄዶ እስከሚያረጋግጥ ድረስ ማለት ነው። በእርግጠኝነት ይሄ ተቋም ይሄን ነገር ሁሉንም ሙሉ በሙሉ ያስቆመዋል ማለት አይደለም። ግን ይሄ ከምን የመጣ ነው የሚለውን ስናነሳ እንደ ማህበረሰብ የሞራል ውድቀት ሲመጣ ይሄ ያጋጥማል። ሰዎች ከሰው ይልቅ ገንዘብ ላይ ትኩረት ያደርጋሉ። እንግዲህ አስቡት፣ የሞተን ሰው ማድረቅ የሚችልን ኬሚካል ወተት ውስጥ አስገብቶ ወይም ጨምሮ ላይፍ ኤክስፔንታንስ ነው የሚባለው ለመጨመር ተብሎ ወይም እንዳይበላሽ ተብሎ የአስክሬን ማድረቂያ ኬሚካል ወተት ውስጥ መጨመር ምን ማለት ነው? እንግዲህ ይሄ እንግዲህ ህፃናት ይጠቀሙታል፣ ትልልቅ ሰው ይጠቀመዋል፣ ሁላችንም እንጠቀመዋለን። እና እንግዲህ የምትሸጡ ሰዎች ከሰው ገንዘብ በልጦባችሁ ከሆነ ምንም ጥርጥር የለውም መቼም አታተርፉበትም። ሁሌም ቀዳዳችሁ አይሞላም፣ ሁሌም እንደጎደለባችሁ ነው የሚኖረው። ሰውን ያክል ነገር በክብር የተፈጠረን የሰው ልጅ በዚህ መልኩ እግዚአብሔር ዋጋ የከፈለለትን ፍጥረት በዚህ መልኩ በበሽታ ወይም እድሜውን ለማሳጠር በበሽታ እንዲያዝ ለማድረግ መሄድ ትክክል አይደለም። በእናንተ ምክንያት ደግሞ ሰዎች በበሽታ ተይዘው ቢሞቱ የነኛ ሰዎች ደም በእናንተ እጅ ላይ ያለ። ለጊዜው የምታገኙትን ገንዘብ ሳንቲሙን ቆጥራችሁ ትርፍ አግኝታችሁ ሊሆን ይችላል። ግን ያ ገንዘብ ራሱ ወደ እናንተ ህይወት መጥቶ ምንም ጥርጥር የለውም ለእናንተ በረከት አይሆናችሁ፣ የሚያጠፋችሁ ነው የሚሆነው። በየሆቴሎቻችን በየካፌዎቻችን ዛሬ ላይ ብትሄዱ እንዲህ አይነት ነገሮች የተለመዱ ሆነዋል። ሁሉንም ላይሆን ይችላል፣ ግን እንዲህ አይነት ስራ የሚሰሩ ሰዎች አሉ ነው። በወተት ብቻ አይደለም ባይዘው በአመጋገብ ላይ፣ ምግቡ ላይ፣ በርበሬው ላይ፣ ሹሮው ላይ የማይገባ ነገር የለም ባዕድ ነገር። ስለዚህ ፈጣሪያችሁን ፍሩ ሁላችሁም። ይሄ በኦርቶዶክስ እምነት ውስጥ ያላችሁም ብቻ አይደለም፣ በእስልምናውም፣ በካቶሊኩም፣ በፕሮቴስታንቱም በማንኛውም ዘርፍ ላይ ያላችሁ ሁላችሁም እንደየራሳችሁ እናመልከዋለን ብላችሁ የምትሉት ፈጣሪ አለ። ያንን ፍሩ። የመንግስትን ተቋሙን ተውት። እሱን ሰው ናቸው እነሱ፣ ሁሉን ተቋጥረው አይዘልቁትም ነው ባጭሩ። አያስፈልጉም አይጠቅሙም እያልኩኝ አይደለም። ግን ለህሊናችሁ፣ ለሞራላችሁ፣ ለፈጣሪያችሁ ተገዙ። ሁላችሁም የምታመልኩትን አምላክ ይሄን ነገር ይፈቅዳል ወይ? ደግሞ ያ ብቻ አይደለም። እናንተ ራሳችሁ ኬሚካል የጨመራችሁበትን ወተት ትጠጣላችሁ፣ ልጆቻችሁን ታውጣላችሁ። የራሳችሁ ወገኖች፣ እህቶቻችሁ፣ ወንድሞቻችሁ እንዲጠጡ ትፈቅዳላችሁ? አትፈቅዱም። ስለዚህ እናንተ እንዲሆንባችሁ የማትፈልጉትን ነገር ሰዎች ላይ ለምንድን ነው የምታደርጉት ነው? ሁሉንም የሚመለከት ነው ይሄ። በአንድ በወተት ብቻ ተብሎ በዚህ ደረጃ ተነገረ እንጂ በሌላም መልኩ ማለት ነው። ዛሬ ብዙ እህቶች ወይም እናቶቻችን ለህፃናት ወተት የተለመደ ነው በጥጥ መልኩ።
እንግዲህ አስከሬን ማድረቂያ ኬሚካል ያለበት ወተትን አንድ ህፃን ጠጣ ማለት ተጠቀመ ማለት ያ ይዛ የህፃን ህይወት ወይም እድገት ምን ሊሆን እንደሚችል መናገር አይጠበቅብኝም። ስለዚህ ጥንቃቄ አድርጉ የምትገዙ ሰዎች ማለት ነው። እንዴት ጥንቃቄ ይደረጋል እሱን አላቅም። እንግዲህ በምን አረጋግጠን የሚለውን እንግዲህ እንደ መንግስት ወይም እንደ ተቋም የሚነገሩ መረጃዎች ሊኖሩ ይችላሉ። ትክክለኛ የቱ ነው አይደለም የሚለው ነገር ማለት ነው። እንግዲህ እንደዚህ አይነት ነገሮች ከወጡ ወደፊት እኔም ማጋራችሁ ይሆናል። በቅድሚያ ግን አሁንም ቢሆን እንደምንም ብለን ያው ብዙ ጊዜ በፋብሪካ ውስጥ አልፎ የመጡ ምግቦች ያው ሳይድ ኢፌክት እንዳላቸው ይታወቃል። በይፋ ግን ኦፊሻል በሆነ መልኩ በእንደዚህ አይነት መልኩ ባዕድ ነገር ቀላቅሎ ለሰው ልጆች ማቅረብ ምን ያክል አረመኔነት እንደሆነ መቼም አልነግራችሁም። አንዳንድ ጊዜ የምናያቸው መከራዎችና እንደ አይነት ደም መፋሰሶችም ከኛ ክፋት የመነጨ ነው ብዬ ብናገር እውነት ለመናገር ማጋና አይሆንብኝም። ስለዚህ ፕሊስ ባካችሁ ይሄን የምታደርጉ ሰዎች ከዚህ የሚገኝ ገንዘብ ይቅርባችሁ የሚለው መልእክቴን እንደነው መርከብ ሚዲያ ማጋራት እወዳለሁኝ። ወደ ሶስተኛው መልእክት እናልፋለን። አባቱን የማከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ ሲሉኝ ነበረ አባቶች። እንኳን ደስ አለ ብለዋል። ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው የሚባለው። እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም። የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺህ ሞት ማለት ነው። ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለውም። ለመታገል፣ ለመከራ፣ ለመሰቃየት፣ ለመሰደብ ለዚህ ነው አሁን ትንሽም ትልቁም የሚያውቀውም የማያውቀውም የሚያውቀንም የማያውቀንም ያው ስድብ ነው። አባቱን የማከብር ትውልድ ነው ያለን። ሳደብ ብዙ ነገር የሚናገር ዘመን በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም። ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ትሰራለህ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል፣ ለመሰቃየት፣ ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያጽና፣ እግዚአብሔር እርዳ፣ ጽናቱ ብርታቱን ይስጥህ ነው የሚባለው እንጂ እንደዛ አይባልም ለማለት ፈልጌ ነው። እንግዲህ አቡነ ሳዊሮስ እንደሰማችኋቸው ያስተላልፉት መልእክት ያው ሰምታችኋል። እኛም አሁን በዚህ ሰዓት ላይ ሌላ ልናደርግ የምንችለው ነገር የለም። አንዳንድ ጊዜ እግዚአብሔር ነገሮችን ወደ መልካም ነገር ቀይሮ የሚጠቀምበትን አጋጣሚ እናስታውሳለን። ለምሳሌ በደርግ ዘመነ መንግስት አቡነ ተክለ ሃይማኖትን የደርግ መንግስት አምጥቷቸው እንደነበረ እናውቃለን። መጨረሻ ላይ ግን እግዚአብሔር ልቦናቸውን ይዞ ወደ ራሱ እንደተጠቀመባቸው እናውቃለንና ያው ብዙ ጊዜ አሁንም የኛ ሁላችንም መልእክት ሊሆን የሚችለው እግዚአብሔር ሁሉን ልብ መቀየር ይችላልና የእሳቸውንም ልቦና እግዚአብሔር እንዲጠቀምበት እግዚአብሔር የሚሳነው ነገር ስለሌለ ማለት ነው። ግን አባቱን የሚሳደብ ትውልድ ነው ብለዋል። መሳደብ አይደለም ግን ከዚህ በፊት የነበረውን ነገር ከዚህ በፊት ቤተክርስቲያን ለመከፋፈል የተከደበት ርቀት እናስታውሳለንና በዛ ሂደት ውስጥ አቡነ ሳዊሮስ በዛ ጉዳይ ውስጥ ስለነበሩበት ያንን ታሳቢ አድርጎ በሳቸው ምክንያት በሻሸመኔ በተለያዩ ቦታ የሞቱ ህይወታቸው ያለፉ ሰዎች ወይም ክርስቲያኖች እንደነበሩ እናውቃለንና ያንን እያስታወስን ስለነበረ ነው እውነት ለመናገር እንደው በዚህ ደረጃ ማለት ድሮ አባቶቻችን የምናውቃቸው እንደዚህ አይነት ቦታ ላይ ሊሾሙ ሲባል ተደብቀው ይጠፉ ነበርና እንግዲህ ነው ሆርግ ሲያውቅ ዶሮ ማታ እንደሚባለው ሁሉ እውነቱን እየተዋወቅን በዚህ መልኩ መገለጽ አለበት ብዬ አላምንም። ግን ዞሮ ዞሮ ዋናው ነገር እግዚአብሔር የሰውን ልቦና መቀየር ስለሚችል ልቦናቸውን ወደ መልካሙ ነገር እንዲመራቸው ሌላ አካል እንዳይጠቀምባቸው እግዚአብሔር መልካም ፍቃዱ ይሁን የሚል የመጨረሻ መልእክት ነው ማስተላለፍ የምፈልገው። ወደ ቀጣይ መልእክት እንለፍ።
ካህኑ የእሷን ርቃን ማየት አይችልም። ለምሳሌ አጠማመቅ አንጻር ሰዎች ምን ለብሰው ይጠማሉ? የጸበል ስርዓት እጅግ በጣም አስፈላጊ መስሎ ይታየኛል። አሁን ለምሳሌ በተለይ አጥማቂ ሴት የለም እንደሚታወቀው ወንዶች ናቸው። ቤተክርስቲያን ደግሞ በርቃን ላይ ምን ያህል ጥብቅ ክትትል እንዳላት የሚያሳይሽ ለምሳሌ አንዲት ሴት ለአቅመ ሔዋን ከደረሰች በኋላ የክርስትና ጥምቀት ልጠመቅ ብላ ብትመጣ ሌላ ድቀት እንዳይመጣ ሌላ ፈተና እንዳይመጣ ማለት ነው። ስለዚህ ምን ይሆናል? የካህኑን እጅ ትይዝና ዲያቆናዊት የምትባል ሴት ነበረች። አሁን በቤተክርስቲያን የለች፣ በህጉ ግን አለች በስርዓቱ። እና ያቺ የሴቲቱን ለአቅመ ሔዋን የደረሰችዋን ገላ እንዳያይ የካህኑን እጅ ትይዝና ቀኝ አካሏን ሜሮን ትቀባለች ማለት ነው ዲያቆናዊት ሴት። ይሄ ምንን ያሳያል? ቤተክርስቲያኒቱ ፈተናን አጥብቃ የምታጥርበት ረጅም ርቀት ያሳያል። አሁን በየጠበል ቤቱ የምናየው ግን ሌላ ነው። ስለዚህ ስለ ጠበሉም ቢሆን መማር አለበት፣ ስለ ታምራቱ ስለ ፈውሱም ቢሆን መማር አለበት እንጂ ዝም ብሎ ወጥቶ ገብቶ ድኜ መጣሁ ማለት የለበትም። በቃ ድህነቱ ምን እንደሆነ ማወቅ አለበት። የመጻጉ ድህነት መሆን የለበትም። ታቦትም እኮ አሁን የገቢ ምንጭ ሆኗል በጣም በሚያሳዝን ሁኔታ። ሲጀመር እንኳንስ አንድ ደብር ላይ እንዲሁ ዝም ብሎ ብዙ ታቦቶችን እንዲሁ ማንገስ ይቅርና ጎረቤት ላይ እንኳን ለምሳሌ ቅድስት ማርያም ካለ በብዙ ርቀት ነው ቅድስት ማርያም ቤተክርስቲያን መሰራት ያለበት። አሁን ሌላ ነገር ነው ያለው። ዙሪያው ላይ ደርቦ ድርብ ታቦቶች አሉ። በዚያ ምክንያት የሆነ መረጋጋት ያለው አይደለም። በዚያ ላይ እኛ ደስ ብሎን ናፍቆን የምናከብረውን የንግስ በዓል ዛሬም ንግስ ነው እንዴ እንድንል የሰለቸ የክብረ በዓል አይነት እንድናይ ነው ያደረገን። እና ከዚያ ውጭ ደግሞ እንደው በዓላት የሚበዙበት ኢንቴንሽንም ምናልባት እዚህ ሚዲያ ላይ ባልናገረው ደስ ይለኛል፣ ግን ጥሩ አይደለም። ታቦት እውነት ቅዱስ ሚካኤልን ለማክበር ነው እንዲሁ ዝም ብሎ 16 ታቦት አንድ ላይ አድርጎ ወይ ደግሞ እንደው በትንሽ አጋንኛው እንዳይሆን 5-6 ታቦት እንደው በአመቱ ሁሉ ቀናት ናቸው እኮ ነፃ የሚሆኑት የሆኑ ወራት ናቸው። ይሄን ሁሉ እውነት ነው ለበረከት ብለው ነው አብያተ ክርስቲያናቱ የሚያደርጉት። ያው ስለሚያውቁት ምንም ዝርዝር አያስፈልግም። እና ምናልባት አንዳንድ ጊዜ እንዲህ አይነት ነገሮች በጣም አደገኛ ናቸው። ህዝብ መሰብሰቢያ ተብሎ ሌላም ነገር ተብሎ የሚደረገው ነገር አስፈላጊ አይደለም። ሰይጣን ለጠበል ቤት ደንብ አስከባሪ ሆኖ ሲሾም ማለት ነው። እና በጣም አስደናቂ የሚያስቅ ነገር ነው። ጫማችሁን አውልቁዋለን እና አይ እኔ አላወልቅም ስል እሱም አላወልቅም አለ ስል አረ አውልቁ መንፈስ እኮ ነው አለ አንዱ ማለት ነው እዛ ጠበልተኛው። እና በጣም የገረመኝ ልብስ መራጭ ነው ሰይጣን። ይሄ በሰዎች ላይ ያደረ ሰይጣን ማለት ነው። ልብስ ሱሪ ለምን ለብሰሽ ትመጫለሽ ሲያይዙ ለቤተ ክርስቲያን ወይም ለጠበል ደንብ አስከባሪ ሲሆን ማለት ነው። በእነሱ በቤተ ክርስቲያን ታሪክ ሰይጣንን በደንብ ሰራተኛ ባሪያ እንዳደረጉት ይነገራል። ይሄ ስጋ ለበሱን ማለት ነው። ብዙ ስራ ሲያሰሩት እሱ ታዛዥ አደረጉት እንጂ ለቤተ ክርስቲያን ደግሞ ጠበቃ አላደረጉትም። ሌላ ዓለማዊ ስራ ግን ሲያሰሩት ነበር። እርኩስ መንፈስን ማለት ነው። የስጋ ለበሱን ሰይጣን እዚህ ግን ለቤተ ክርስቲያን ነው ጠበቃ ሲሆን ያየ ነው። ጭራሽ ይሄ የሰይጣን ቁማር ነው ባጭሩ። ይሄ ሰይጣን ቤተ ክርስቲያናችን ላይ ምናልባት እንደው መንገዱን ቀይሮ እንደው ባልጠበቅነው መንገድ እያታለለን ነው ብዬ ነው የማስበው። እንደዛ ነው እንጂ አሁን ከእግዚአብሔር ጋር የተጣላ ስርዓት አፍርሶ መስሎኝ እኮ እዚህ ምድር ላይ ወደ እንጦሮጦስ የተጣለው ስርዓት አፍርሶ ነው። ወይም ደግሞ እኔ እግዚአብሔር ነኝ ብሎ ነው። ከእግዚአብሔር በታች አይደለም ብሎ ነው ዲያብሎስ አይደለም። ስለዚህ ያተጣለ ሰይጣን አሁን ለቤተ ክርስቲያን ቀና ቢባል ምን የማይመስል ነገር። የመምህራችንን እንግዲህ አጠር ያለ መልእክቶች ስለ ታቦት፣ ስለ ጥምቀት፣ ስለ ሰይጣን የሰማችሁትን ይመስላል። ያው ብዙ ጊዜ ከሰይጣን ጋር በተገናኘ በተለይ ኢትዮጵያ ውስጥ እንደ አይነት ነገሮች በጣም የተለመዱ ነገሮች አሉ። ብዙ የማይነኩ ነገሮችም ጭምር አሉ በነገራችን ላይና ያው የሰይጣን ምስክርነት አይታመንም ነው ባጭሩ። የሐሰት አባት ተብሏልና በዮሐንስ ወንጌል ምዕራፍ 8 ላይ ሐሰትን ከራሱ አንቅቶ የሚናገር ተብሎ ተነገረለት አካል ነውና ብዙ ቦታ ላይ በተለይ በጸበል ቦታ የምንሰማቸው ነገሮች አሉና የሰይጣን ምስክርነት የሚታመን አይደለም። እውነት እንኳን ቢናገር በነገራችን ላይ ሰይጣን የሚታመን አይደለም ነው። ያው እሱ በባህሪው ሲለቅ ራሱ ሲሸኝ ራሱ ዝም ብሎ መሸኘት አይፈልግም። መርዝ ተክሎ መሄድ ነው የሚፈልገው። ምን ማለት ነው? ለምሳሌ አሁን ብዙ ቦታ ላይ የምንሰማቸው ከመተት ጋር የተገናኙ ነገሮች አሉና ሰይጣን እኮ እንደዚህ መሰከረ ብሎ የሚነገርበት አለ። ክርስቶስ በዚህ ምድር ላይ በነበረበት ሰዓት እንደ አይነት ነገሮች ሊቀባጥር ሲል ቀጥ ብለህ ውጣና ሄድ ነው የተባለው። ቅዱስ ጳውሎስም በአንድ ወቅት እንደዚሁ ሲዘባርቅ አግኝቶት ቀጥ ብለህ ውጣ አንተን ስለዚህ ጉዳይ ማን ተናጋሪ ያደረገ ተብሎ ነው የተሸኘው። ግን አሁን ላይ እሱ ያው ብልጥ ነው።
ሲሄር ዝም ብሎ አይሄድም። ያጎት ልጅ ያክስት ልጅ አነካክቶ ነው የሚሄደው ነው ከሌና የመተተብህ ከሌና ያደረገብህ ብሎ እውነት ቢሆን እንኳን ይሄ አይደረግም እያልኩኝ አይደለም። ሰው አንዱ ባንዱ ላይ እንደ አይነት ሴራ ያደርግም እያልኩኝ አይደለም። ያደርጋል፣ ምንም ጥርጥር የለውም። ግን የሰይጣን ምስክርነት ግን እንደ ምስክርነት እንደ እውነተኛ ሶርስ ተደርጎ የመረጃ ምንጭ ተደርጎ መወሰድ የለበትም። ይሄ ትክክል አይደለም ነው የቤተክርስቲያናችን አስተምሮም አይደለም በነገራችን ላይና ሰይጣን ሲጀመር እንደ አይነትም እንትን አይፈቀድለትም። ከወጣም ዝም ብሎ ነው መሄድ ያለበት። ሲጀመር ሰው ወንጀለኛ ነው። በሰው ልጅ ላይ ተቆራኝቶ ለዘላለም በሲኦል ለማኖር የሚሰራ የሚጥር የሚለፋ ነው። አልፎ ተርፎ ሰዎች ያንን እንደ መረጃ ምንጭ አድርገው ደግሞ እንዲህ አደረገ ሲባል የበለጠ ነገር ነው የሚጋጋለው። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። ከሰማይ የወረደው በዚህ በውሸቱ መስሎኝ ስለዋሸ ቀጣፊ ስለሆነ ማለት ነው። በዚህ ጉዳይ ላይ ኢትዮጵያ ውስጥ በተለይ በጣም የተለመደ በጣም መስመሩ የሳተ ነገር አለ። እሱ መስተካከል አለበት። የቅዱሳን አባቶቻችን የሐዋርያትን መንገድ መከተል አለብን። የነሱ መንገድ ማለት ነው። ያን ያክልም ደግሞ ምን ማለት እንዳለብኝ አላቅም። ብቻ ግን እምነታችን ላይ ጠንከር ካልን ጎበዞች ከሆን በቃ እንጹም፣ መጾም፣ ለኛ ወደ ሚስጥራት መቅረብ፣ ስጋ ወደሙ መቀበል እንዲህ አይነት ነገሮችን እያደረግን ከሄድን በቃ እሱም ወደኛ የሚቀርብበት መንገድ የለም። የኛን ነፃ ፍቃድ አሳልፈን ካልሰጠነው በእኛ ላይ ስልጣን አይኖረውም ነው። ያ ሲባል ግን በእኛ ላይ ደግሞ በተመሳሳይ ሰዎች አያሴሩም ማለት አይደለም። ግን እኛ ጋር የጾሙ የጸሎቱ የንስሐ የቁርባኑ አጥር ካለ መጥቶ መቼም አንድ ሰው ግቢውን በደንብ ካጠረ ሌባ ሊገባ አይችልም። አጥሩን ታላጠበቀ ደግሞ ያው ሌባ ገብቶ እንደሚዘርፈው ማለት ነው። ዳቢሎስም እንደዛው ነው። ለዳቢሎስ አጥሩ ይሄ ያልኳችሁ ነው። ቁርባኑ፣ ንስሐው፣ ወደ ሚስጥራት መቅረቡ አጥር ነው። ማንም ጥላት በእኛ ላይ ምንም ነገር ቢልክብን እንኳን መከላከል እንችላለን ነው። እሱን ሊጠሩ የሚችሉ እሱን ወደኛ ህይወት ሊጋብዙ የሚችሉ ነገሮችን መንገዶችን መዝጋት። ይሄን ካደረግን ምንም ጥርጥር የለውም እንደ አይነት ወጥመድ እንድላለን ነው። ጥሩ ምክንያቱ ብዙ ነው። አሁን ስለ ሰይጣን በዚህ ሰዓት ብቻ ተወርቶ የሚያልቅ አይደለም። ከካደበት ሰዓት ጀምሮ ገና በዓለ መላእክት ጀምሮ እስካሁን እስካለበት ዘመን ድረስ እንግዲህ የሰራቸው ስራዎች ያደረጋቸው ሴራዎች በተለያየ ዘርፍ ተነግሮ የሚያልቅ አይደለም። ያን ያክልም ደግሞ እሱ እንትን የሚወራለትም አይደለም። ስንት የሚወራ ነገር ስላለ ማለት ነው። እግዚአብሔርን ነገር፣ የቅዱሳንን ነገር፣ የመላእክቱን የድንግል ማርያምን ነገር ማውራት የበለጠ ለኛ በረከት ነው፣ ህይወትም ስለሆነ እዛ ላይ ትኩረት ማድረግ አለብን። መምህራችን የተናገሩት ይሄንን ነው። ስለዚህ ጥንቃቄ እናድርግ በህይወታችን። የነበረን ቆይታ ይሄንን ይመስላል። በድጋሚ ለዚሁ በሌላ ሐሳብ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።